ይሄ አሁን ሁሉ የሚያወራ ኢትዮጵያኛ ጥሩ ብዙ መጥፎ ጎንም አለ። ነጭ በደንብ እናከብራለን፣ እንወዳለን፣ አንዳንዴ የተለየ ክብር እንሰጣለን። እና እኔ ደግሞ አንድ ጥቁር ልጅ አፍሪካን አሜሪካዊ ሄዶ በዚህ ደረጃ አፍሪካ ውስጥ ተከብሮ ሳይ ደስ ይለኛል። ልክ ድሮ የምናውቀው ነጭን ሞር ግሎሪ ማድረግ ነው እና ከዚህ ነገሮች ወጥተን እንደዚህ አይነት አፍሪካ አሜሪካዊ ወይም ጥቁር ሰውን ደግሞ እንደዚህ ፕሬዝ ማድረግ በጣም ትክክል ነገር ነው እና አይሾ ስፒድ አፍሪካ ውስጥ በአጠቃላይ ያለው አቀባበል በጣም ደስ ይላል። የኢትዮጵያው በጣም ደስ ይላል። አይቼዋለሁኝ፣ በደንብ አይቼዋለሁኝ እና የተለያዩ ቪዲዮዎችን ክሊፖችን አይቻለሁ። አንድ የገረመኝ አንድ የቱሪዝም ቆንጆ ልጅ የእሱ አልገባኝም እና ሺጌር ፐርሰናል ታይም ከእሱ ጋር እንድታሳልፍ ሁሉ ተደርጓል። አሮን አንደርስታንድ ዋይ ምንድነች እሷ በቱሪዝም አሸነፈች ዳሴት በቃ ሰውየው የሚያየው የኢትዮጵያን ካልቸር ምናምን ነው እንጂ አንድ ግለሰብ ጋራ ይቺ በቱሪዝም ያሸለፈች ተብሎ አዜ ሁካፕ ይመስላል። እሷን ከሱ ጋር የማገናኘት እስኪመስል ድረስ ሬስቶራንት ውስጥ ረጅም ሰዓት እንድትቀመጥ ምናምን ነገር እና ቱሪዝም ተመድባ እኮ እንድታስተዋወቅ እንደምትሩ እንግሊዝኛ ተናጋሪ ናት። የወቅቱ ቁንጅና ውድድር እሷ ናት እኛን የምትወክለን እና ልጁ ባህሪ ተጫዋች ስለሆነ ድራማ ምናምን ሲሰሩ ነበር። አሚን ለእኔ መመሰል ካነ ይህ ትንሽ እንትን ወጣ ያለ ነገር ነው። ለምንድን ነው ልጅ እሷ በግሏ ነው ያሸነፈችው? ሄዳ አሸንፋለች። ሜስ አፍሪካ ምናምን ተብላ ተሸልማለች። የቱሪዝም ሰው ሀገሪቱን ነው የሚያስጎበኘው፣ እሷን ሴትዮዋን አለ የሚያስጎበኘው። አንድ ልጅ የተጠራ ልጅ አለ እዚህ ሲተረጉም የነበረ ልጅ በጣም እሱ እንዲሁም ጥሩ ነው፣ ትክክል ነው። እሱን አይቻለው። ይሄ ምንድን ነው የሚባለው የአድዋ ሚውዚየም ላይ ሄዶ በደንብ ሲያስተረጉም ምናምን ያየሁት ልጅ አለ እና የልጅቷ ትንሽ ወጣ ያለብኝ ነገር ነው፣ ግን እስና ብዙም እንትን አይደለም። ግን ኤኒዌይስ ትንሽ ወጣ ያለብኝ ነገር ብዙዎች ነገሮችን አይቻለሁ። ከዛ በተረፈ አዶናይን ማክበር እፈልጋለሁ። አዶናይ ከራሱ በላይ ይሄ ልጅ ባይዘወይ ሲያዘጋጀውም አይቻለሁ። ልጁን ራሱ ይሄኛውን ልጅ ሲመጣውን አይሾ ስፒድ እንዲህ ታደርጋለህ እንዲህ ትላለህ እያለ ሲያዘጋጀውም ነበረ። ቪዲዮ እየለቀቁ ነበር አብረውና አዶናይ በጣም ንጹህ ልብ የሚባል ያለው ሰው እንደሆነ ያስታውቃል። ሁኔታውንም አይተናል። ልጁን ሲያበረታታው ነበረ። በዚህ አጋጣሚ እንግሊዝኛ የማይችል ሰው በጣም ምን ያህል እንደሚጎዳ አሁን ይሄ ፖለቲከኛ ቢሆን አስበው ኢትዮጵያን ሪፕሬዘንት የሚያደርግ ወይንም አንድ የሆነ የብሔር ኦሮሞን ወይ አማራን ሪፕሬዘንት የሚያደርግ ብሔርተኛ ቢሆን ከዶናልድ ትራምፕ ጋር ወይ ከሌላ ጋር ቢሆን እንደዚህ ልጅ ነው የሚሆነው ማለት ነው። አይኑ ነው የሚፈጥር። ኮሚኒኬሽን ኢዝ ኪ ቲንግ እና በደንብ ቋንቋ መቻል በጣም አስፈላጊ ነገር ነው። ወንድማችን የዚምባብዌው አይሾ ስፒድ አይቷል። ራሱን ኤክስፕሬስ ማድረግ ይችላል። ቋንቋ በደንብ ይችላል። ከአይሾ ስፒድ ጋራ በጣም ማች አድርጓል ልጁ። እንደውም እኔ እየታወቀ ያለ ልጅ ይመስለኛል። ከአሁን ሞር እድል ያገኘ ይመስለኛል ቋንቋ በመቻሉ። አየህ እንደ አይሾ ስፒድ ዓለምን እያስተዋወቀ ነው ያለው እና የኢትዮጵያው ልጅ ትንሽ መግባባት ቢችል ኖሮ ሞር የነበረውን ሞመንት እንትን ያደርገዋል ብዬ አስብ ነበረ። ከዛ በተረፈ እኔ ማልስማማው ምን አለ መሰላችሁ፣ ብዙዎቻችሁ ከተማውን ወዳችኋል። አዎ ትክክል። አዲስ አበባ በመልማቷ ደስ ይለናል። ግን አዲስ አበባ የለማችው የአዲስ አበባውን ሰዎች ጨቁና ነው። የአዲስ አበባ ሰዎች ከከተማ ወጥተው ዳር ተጥለው ነው። አብይ አህመድ ትዝ ይለኛል እኔ ለጋር ላይ ለሚሰራ ቤቶች ኮንዶሚኒየሞች እንሰራለን፣ መንገድ እንሰራለን፣ ግን ስንሰራ ህዝቡን እዛው እናሰፍረዋለን ብሎ ነበር። ቴዲ የምታስታውስ ከሆነ ህዝቡን ከከተማ አውጥተን አንጥለውም፣ እዛው ለሱ ምቹ ሁኔታ እንፈጥርለታለን ብሎ ነበር። ያ አይደለም የሆነው። የአዲስ አበባ ህዝብ ዳር ወስዶ ተጥሏል። ቴዲ በጣም በሚያሳዝን ሁኔታ ለሚኩሪ ምናምን ተጥሎ ከተማ ውስጥ ገብቶ እንደገና እየተጋፋ መጥቶ እንዲሰራ ይደረጋል። በትራንስፖርት እንዲጨናነቅ ይደረጋል። ከእንደገና ደግሞ እሱ ተጠቃሚ እንዳይሆን ተደርጓል። ነው መሬቱ ተነጥቋል፣ ለባለ ሀብቶች ተሰጥቷል፣ ኢንፍራስትራክቸር ተሰርቶበታል። እሱ ደግሞ የአዲስ አበባ ህዝብ ደግሞ ምንም የዚህ የልማት ተጠቃሚ እንዳይሆን ተደርጓል። የቱሪዝም ቢሮ ኦፊስ አንድ ሞቶ አለው። ቱሪዝም cannot be desirable without the local community ይላል። ቱሪዝም cannot be desirable የፈለከውን ቱሪዝም ብትሰራ ሎካል ኮሚኒቲውን ማታካትት ከሆነ ሎካል ኮሚኒቲውን ማጠቀም ከሆነ it's not desirable
በቃ ምንም አመርኪ አይደለም ቱሪዝም አይደለም ብሎ ነው የሚገልጸው። ይሄ የቱሪዝም ኮሚሽን ነው የሚናገረው። የአዲስ አበባ ህዝብ ቪክተም ነው በዚህ በአዲስ አበባ ልማት ተብሎ ማለት ነው። መሬቱ ፋታላልሽው ላለፉት 3 ቀናት በዋሽንግተን በሎስ አንጀለስ እና ዛሬ በሚኒሶታ በነበረን ቆይታ ብዙ ልማትና ብዙ ጥፋት አለ። 27 ዓመት በጣም ረዥም ጊዜ ነው። 27 ዓመት ምናልባት በኦሮምኛ ስለተነገረ አልሰማሽም እንጂ አንድ ኤዶ የሚባል ወጣት አባቴን አፈላልጉኝ ይል ነበር። 27 ዓመት ብዙ ቆሻሻ ነገር የተሰራበት ዘመን ነው። ልማት ማለት አስፋልት፣ ልማት ማለት ኮንዶሚኒየም የሚመስላቸው ሰዎች አሉ። ኢንፍራስትራክቸር ዊዛውት ኢንፍራስትራክቸር ኢዝ ጉድ ፎር ናቲንግ። ምክንያቱም እርስ በርሱ የማይነጋገር ህዝብ፣ እርስ በርሱ የማይግባባ ህዝብ ፈጥረን ስናበቃ አስፋልት ሰርተንልሃል ከሆነ እኛ እኮ ፓርቲ ነን፣ እኛ መንግስት ነን። ሪስፖንሲቢሊቲ መውሰድ አለብን። ኢትዮጵያ ውስጥ ለተገኘው ልማት ለተገኘው ሰላም ባለቤቱ ህዝብ ነው። ኢትዮጵያ ውስጥ ለጠፋው ጥፋት ተጠያቂው መንግስት ነው። የአብይን ቃል ተውሼ እኛ መንግስት ነን። ኢትዮጵያ ውስጥ ለለማው ልማት ተወቃሽ ምንድነው? ክሬዲቱን የሚወስደው ህዝብ ነው። ለጠፋው ጥፋት ተጠያቂው መንግስት ነው ያለ 27 ዓመት ቆሻሻ ስራ ተሰርቷል። አንድ ኦሮሞ አባቴን አፋልጉኝ ይላል አለ። ሚኒሶታ የተናገረው ነገር ነው። ስንት የአማራ ልጅ አባቱን ይፈልጋል? አሁን ስንት የትግራይ ልጅ አባቱን ይፈልጋል፣ እህቱን ይፈልጋል፣ ወንድሙን ይፈልጋል። ልጅ ይኸውልህ ቴዲ፣ ኢትዮጵያ ውስጥ አይሰማም ድምፅ ሚዩት ሆናል። የአይሾ ስፒድን አያይዘ አዲስ አበባ ላይ ያየኸውን ነገር ወደ ፖለቲካዊ ውይይት እንዳንሄድ ማለት ነው። እኔ አንድ ጥያቄ ልጠይቅህ። እሺ 4 ኪሎ ገባ ቆዶ አይደለም ቴዲ፣ ፖይንቱ አዲስ አበባ ገባ 4 ኪሎ ገባ። ለምሳሌ እዚህ ሊያዝ አዲስ አበባ እንደተጨናነቀች ታምናለህ አይደለም? ማለት ተጨናነቀች ማለት ትራፊክ ነው። በአፍሪካ አንደኛ ነን በትራፊክ አደጋ አይደለም? በመኪና አደጋ አውቃለሁ እሱ። ኦኬ፣ ይህን ትራፊክ መቅረፍ ትፈልጋለህ? ከተማዋን ማስተንፈስ ትፈልጋለህ? ኢቨን መለስ ዜናዊ እችን ከተማ እኛ በዘመናችን እችን 3 ከተማ ቢያንስ 2 ማድረግ ከቻለን ትልቅ ስኬት ነው ብሎ የተናገረው ነገር ታስታውሳለህ? አስታውሳለሁ። ይኸውልህ አሁን አንተ 4 ኪሎ ስትገባ እንዴት ነበር የምታደርገው? እስኪ ንገረኝ። ምንድን ነው የምታደርገው? አዲስ አበባን ለማሳመር፣ አዲስ አበባን ለማስተንፈስ ምንድን ነው የምታደርገው? ቴንኪዩ ቴዲ። አሁን እኔ እንድታዳምጠኝ እፈልጋለሁ። ጥያቄንም ገብቶኛል። አዲስ አበባ አትልማ አይደለም የኔ ጥያቄ። አዲስ አበባ ኮሪደር ልማት አይደረግላት፣ ፕሮጀክት አይደረግላት፣ ፓርክ አይሰራላት የሚል ድንቁርና አይደለም። እኔ እንኳንም ሰሩላት። ህዝቡን ግን ቪክተም አድርጋ አይደለም። የመሀል ሀገር ካሳንችስ እኮ የለም፣ ህዝቡ የለም። የት ነው ያለው ህዝቡ? ጨርቆስ የት ነው ያለው ህዝቡ? የለም፣ ዳር ነው የተጣለው። በሰዎች ደም ላይ አይደለም። እነዚህ ሰዎች አዳምጠኝ፣ የአዲስ አበባ ህዝብ ቤኔፊትድ አይደለም ከልማቱ ተጠቃሚ አይደለም፣ ቪክተምም ጭምር ነው። ተጎጂ ነው። መሬቱ ተነጥቋል። እሺ አሁን ልጨርስ ሀሳቤን ልጨርስ። የኔ ሀሳብ ተገድ በነገር የተለየ ሀሳብ መኖር ደስ ይለኛል፣ ወደዋለሁ። ለምን ምላሽ የሚሰጡ ሌሎች ይኖራሉ፣ ችግር የለውም። ግን የእኔ ጥያቄ አሁን አንተ በአብይ አህመድ ቦታ ብትሆን፣ እኔ ፖለቲከኞች እንዲህ ነው የምጠይቀው፣ ከሆን በኋላ ምን ነበር የምታደርገው? አንተ እንዴት ነበር የምታስተካክለው አዲስ አበባ? ቴንኪዩ። ምክንያቱም ኢቨን መለስ ዜናዊ ራሱ መሰረተ ልማትን ለመስራት አንድ የምታስታውሱት ንግር ካለ ለገበሬው የምንከፍለው ካሳ ብቻውን ለመሰረተ ልማቱ ከምናወጣው ወጪ 3 እና 4 እጥፍ ሆኖብን መስራት እየፈለግን አቁመናል። የሆነ መላ መፈለግ አለብን ብሏል። አሁን አንተ 4 ኪሎ ብትገባ እስኪ መፍትሄውን ንገረኝ። እንዴት ነበር የምታደርገው አንተ ብትሆን? ኦኬ ቴዲ፣ በመጀመሪያ ደረጃ አሁን ያለው መንግስት የኦሮሚያ ክልል መንግስት አሁን ሀገር እያስተዳደረ 4 ኪሎ የገባው መንግስት የኦሮሞ መሬት ተነጠቀ። አዲስ አበባ ስትሰፋ መሬት የገበሬዎችን መሬት ነጥቃ ኦሮሞን ድሃ አደረገች ብሎ ነበረ ቄሮን አስነስቶ ሲያታግል የነበረው። የአዲስ አበባ ህዝብ ግን ከመሀል ቤቱ ፈርሶ መሬቱን ነጥቆታል። ህዝብ
መንግስት መሬቱን ነጥቆታል። ለምን? ደብል ስታንዳርድ ነው። አየህ ትናንት አዲስ አበባ ወደ ውጭ ወደ ጎን እንዳትሰፋ ባዶ መሬት የእርሻ መሬት እንዳይነካ ተከራክረን እና ያናት ተከራክረው ቄሮ ወጥቶ ሞቶ ብለው የመሀል ሀገሩን ሰው የዳር ሀገር ሰው አድርገ የልማቱ ተጠቃሚ እንዳይሆን አድርገ ባይተዋር አድርገው መተህ ልትነግረኝ አትችልም ነው የምልህ። ሀገር ለማች አብይ እኮ አለ ልማት without infrastructure without infrastructure good for nothing አለ። ይሄ አባባል አብይ ስለተናገረው ሳይሆን ትክክል ነው። ማንም ሰው ቢናገረው ትክክል ነው። ህዝቡንም አይጠቅም። ባይ ዘ ዌይ ይሄ የዓለም ቱሪዝምም ቃል ነው ብዬ አሰማው እኮ። የዓለም ቱሪዝም ምን ይላል ነገርኩ እኮ። ኢንፍራስትራክቸር ሲል እኮ አብይ አህመድ አንደኛ ንግግሩን እርስ በርሱ ማይነጋገር ትውልድ ፈጥረ ባለፉት 27 ዓመታት ሊትራሊ የሆነብን ይሄ ነው። አዲስ አበባ ጥግና ጥግ ያለ ሰው በታክሲ ወይም ደግሞ እግዚአብሔር በሚያገናኝ ሰዓት ያገናኘናል ብለህ ኢቨን የባቡር ግንባታ እንኳን ሲገነባ እዛ ዳር ያለውና እዚህ ዳር ያለው እንኳን በማይገናኝበት ሁኔታ ነው ስታዩ። ኢንፍራስትራክቸር ነው። በህዝብና በህዝብ መሀል ግን ግንኙነት የለም። ማዶና ማዶ ባለው መካከል ድልድይ ያስቀምጣል። እሱን እንድቶ በኦሮሞና በአማራው መካከል ማይነጋገር ህዝብ ፈጥረሃል። በትግራይ ቆይ አሁን ወደ አንተ ልምጣሽ። ማይግባባ ህዝብ ተፈጥሯል። ማናችንም ማን የፈጠረው? መንግስት ነው የፈጠረው። አሁን ያለው ስርዓት ነው። ባለፉት 27 ዓመታት የተፈጠረብን ነው። አሁን ባለፉት 8 ዓመታት ባሰ። ቆይ ወደ አንተ ልምጣ። አሁን አንተ ብትሆን ምንድን ነው የምታደርገው? እኔ ብሆን ማደርገው ነበር ማደርገው ብለህ ነገረኝ። እኔ ማደርገው የኢትዮጵያን የፖለቲካ ጥያቄ መልሳል። የኢትዮጵያ ፖለቲካ ይኸውልህ ትግሬዎች የሚመሩት ኢንፍራስትራክቸር ስትሰራ አዳምጠኝ። ቆይ ላስረዳ። አዲስ ታይምስ እኔ ጠየቀኝ እኮ ልመልስ። አንተ ብትሆን እንደምታደርገው አልከኝ። ቆይ በቂ ደቂቃ ስታለው አዲስ ታይምስ አትከራከር። እሺ ለምሳሌ የትራፊክ መጨናነቅ አለ አይደለም? አንድ ከተማ ላይ ሁሉም ያገጠጠ ያፈጠጠ ጉዳይ ነው። ማንም አይከራከርበት ጉዳይ ነው። ልማት አይሰራ አላልኩም ቴዲ። እሱ ልመጣልህ ነው። ፌል አትኩም። ጥያቄውን ጠይቄ እኔ ዝም እላለሁ። ለመጨረሻ ጊዜ ነው የምጠይቅህ። አዲስ አበባ አይደለም ለመኪና ለያዘ ሰው በእግር እንኳን ለሚራመድ ሰው ማትሆን ከተማ ሆናለች። እጣቢው አፍንጫህን የሚደፍንበት ከተማ ሆናለች አዲስ አበባ። ኦኬ አሁን ይሄን ከተማ ማስተካከል ትፈልጋለህ። አዘሴም ታይም ደግሞ መንገድ ስታሰፋ የሚፈራርሱ ቤቶች አሉ፣ የሚነሱ ሰዎች አሉ። ይሄን እንደምታስተካክል ወይም ደግሞ መስተካከል እንዳለበት እያመንክ 4 ኪሎ ገባህና እንዴት ነው የምታስተካክለው ንገረኝ። ኦኬ አሁን ረጅም ጊዜ በቂ ጊዜ እንደምሰጠኝ ተስፋ አድርጋለሁ። ይኸውልህ አብይ አህመድ እኮ የተነገረን ፕሮሚስ ያደረገልን ምን አለ መሰለህ? ለጋር ያለውን ሰፈሮች እናነሳለን አለ። እዛው ለጋር ኮንዶሚኒየም እንሰራላቸዋለን አለ። ያ ነው ወይ የሆነው? ነው ካሳንቺስ የፈረሰ ካሳንቺስ ነው እንደ ቤት የተሰራለት? ካሳንቺስ ነው እንደ ኮንዶሚኒየም የተሰጠው? አይደለም እኮ ዳር ወጥቶ እኮ ነው የተጣለው። ለምን? አየህ ይሄ በጠላትነት ስለሚታይ ነው። ህዝቡ እንዲወጣ ይፈልጋል። ከዛ ውስጥ ህዝቡ ጠላት ተደርጓል፣ የአዲስ አበባ ህዝብ። ለዛ ነው እንጂ ካሳንቺስን ስታፈርስ ቦታውን ታጸዳና የሚፈለገው መሬት ትወስድና ለህዝቡ ደግሞ እዛው የልማት ተጠቃሚ ታደርገዋል። እዛው ላይ ለራሱ ኮንዶሚኒየም ትሰራለታለህ። ጨርቆ መንገድ ይስፋ አይስፋ ስታሰፋ አዲስ ታይምስ ሊሆን የሚችል ነገር እናውራ። ለመንገድ ነው እንደ የፈረሰው ቤቶች። ቆይ አዲስ አበባ መንገዱ ሰፍቷል አልሰፋም? እኔ ሄጄ አላየሁም፣ ግን በአይነ ያው አዲስ አበባ መንገዱ ሰፍቷል አልሰፋም? መንደሮች የፈረሱት ለመንገድ አይደለም። እሺ አዲስ አበባ መንገድ ሰፍቷል አልሰፋም? አንተ አይነ ያው ምንድን ቴዲ፣ እኔ አዲስ አበባ ነው ያደግኩት። መንገድ ሄዳ አታውቅም አይደል? ባለፉት አዳም